ለምንድን ያልደወልከው? መምጣትሽ አይቀርም ብዬ ነው። አልናፈኩም ማለት ነው? የሥራ ሰው እኮ ስራ እንጂ ሰው አይናፍቀው። ለምንድን ነው ሁሌ እኔ እንደፈላጊ አንተ እንደተፈላጊ የምትቆጥረው? አንድም ቀን እንደዛ አስቤም ተሰምቶኝም አያውቅም። አንቺ ግን ይህ ሁሉ ቅናት ያንቺ ብቻ አይመስለኝም፣ የሰይጣን እጅ ያለበት ይመስለኛል። አታበሳጨኝ። እንዲሁም ጆሮክ ሰፍቶ እየታየኝ ነው፣ በጥርስ እንዳልነክስክ። ኦ እማ ደወለች፣ የኔ እናት። ሰን እያወራን ነው፣ አውርተን ስንጨርስ ደውላታለክ። ለእናት ስልክ ማንሳትና ለጸሎት በኋላ አይባልም፣ ምክንያቱም በዚህ ምድር ላይ እነሱን የሚተካ ነገር ስለሌለ። አንድ እርምጃ ብትራመድ ወይ ስልኩን ብታነሳው ድጋሚ አታገኘኝም። እማ የኔ እናት፣ እኔ ስለራኩሽ ነው ወይስ አንቺ እያረጀሽ ስለሆነ ነው? ቶሎ ቶሎ እየናፈኩሽ ነው። አረ ምንም ስራ የለኝም የኔ እናት፣ እመጣለሁ አሁን። እሺ እሺ። ጥላኝ ልትሄድ ነው? ትንሽ አታፍርም? የምታገባው እኔን እንጂ እናትህን አይደለም። ልጅ የምወልድልህ እኔ እንጂ እናትህ አይደለችም። በዚህ ምድር ላይ ከእናት እኔ ሚስት በልጣለሁ ብላ ከምታስብ ሴት በላይ የሚያሳዝነኝ ፍጥረት የለም። ስማኝ አንበሳው፣ ጓደኞችህን ተዋቸው፣ ቤተሰቦችንም ተዋቸው፣ ስላንተ የሚጨነቁ መስሉ ሰዎችንም ተዋቸው። ያንተ ትኩረት መሆን ያለበት ነገ ማሳካት የምትፈልገውን ምን ነው። አሁን ስለዛ ነገር ምን እያደረክ ነው? አሁን ስትጀምር የሚሰቁብህ ሰዎች፣ አሁን ስትጀምር የሚሳለቁብህ ሰዎች፣ አሁን ስትጀምር ሊጀምር ነው እንጂ አይጨርስም የትም አይደርስም ብለው የሚሳለቁ የሚስቁብህ ሰዎች መጨረሻ ላይ አሸንፈህ መድረክ ላይ ወጥተህ ስትናገር ፊት ለፊት ወንበር ላይ ተቀምጠው የሚያጨበጭቡ ሰዎች እነሱ ናቸው። መጀመሪያ የትም አይደርስም ብለው አንድ ጣታቸውን የጠቆሙ ሰዎች ስታሸንፍ ግን በአስር ጣታቸው ያጨበጭባሉ። ብራዘር፣ ጅማሬን እንጂ ፍጻሜን እንኳን አይደለም እነሱ አንተ ራሱ አታውቀውም። አንድ ፈጣሪ ብቻ ነው የሚያውቀው። መጀመር ያንተ ድርሻ ነው፣ መጨረስ ግን የፈጣሪ እርዳታም አለበት። ጀምርና እሱም እንዲያግዝህ መንገዱን ክፈትለት። ለሚስቁ ሰዎች ግን መልካም ጊዜ ብላችሁ ጥለላችሁ ሂድ። ስማኝ አንበሳው፣ ህይወትህ ከመቼውም ጊዜ በላይ በተለይ አሁን ላይ ምስቅልቅሉ እየወጣ ከሆነ ለሚመጣው ህይወት መዘጋጀት አለብህ። ምክንያቱም አንድ ውሃ ንጹህ ከመሆኑ በፊት ጥርት ከማለቱ በፊት ድፍርስርስ ያለ ነበር። ብራዘር፣ ንጹህ ውሃ የሚመጣው ጎርፉ ጥቅልል አድርጎ ቆሻሻውን ከወሰደው በኋላ ነው። ይህ ቆሻሻውን በህይወት እያስቸገረ ከሆነ ንጹህ ማንነት ሊመጣ ስለሆነ ለዛ ንጹህ ማንነት ስትል አሁን ታግሰህ ጸንተህ መቆየት አለብህ። ያን ህይወት የሚጠብቀው አንተን ብቻ ስለሆነ ብራዘር፣ ይህ ህይወት አንተ ምርጡ ነው የምትሰራበት ብቸኛው መንገድ ነው። እንዳትረሳው። ተስፋ የማይቆርጡ ሰዎች፣ ጽኑ የሆኑ ሰዎች፣ ምንጊዜም ጥሩ ነገር ትልቅ ነገር የሚጠብቁ ሰዎች መጨረሻ ላይ ሽልማታቸውን ከፍ አድርገው ያነሳሉ። እንዳትረሳው፣ ላንተ ብዬ ነው። ሰን ወዴት ነው? ወደ ስራ ነው። ወደ ስራ እያልክ ግን አንድ ቀን ከሴት ጋር ካገኘው መቼም ይቅር አይደለም። እሱን ከሆነ ከኔ የምትጠብቂው ተሳስተሻል። ያንቺ ስራ ራስሽን ጥሩ ሴት ማድረግ ነው እንጂ እኔም መቆጣጠር አይደለም። ሰን የት እንደምሰራ እና ምን እንደምሰራ አብሬክ ጅ መሄድ ፈልጋለሁ። መሄድ አይጠበቅብሽም። እኔ የምሰራው የተለያዩ ችግር ፈቺ ፕሮዳክቶችን ለማህበረሰባችን መሸጥ ነው። ምን ነው ጥያቄ ትክክል አይደለም እንዴ? ተናደድክብኝ። አድራሻችን ደግሞ መክሊት ቢልዲንግ አጠገብ 3ኛ ፍሎር ላይ ነው። ኢምፓክት ሴልስ ትሬዲንግ ፒኤልሲ ይባላል የካምፓኒያችን ስም። አለቀ። ሄሎ፣ እንደማይዋሸኝ እውነቱን ነገረኝ እኮ። ማሰባችም እንዴ? መናገርማ ይችላል፣ ማሳየት ነው ማይችለው እንጂ። ስሚ ጓደኛዬ፣ ማየት እውነት ነው፣ መስማት ደግሞ ቲዮሪ ነው። ተበልተሻል። ምን? የኔ ፍቅር ምን ትፈልጊያለሽ? ምን ይምጣልሽ? የፈለግሽውን ይዘሽ ምንም እንዳታስቢ። እኔ የምፈልገው አንቺ ደስተኛ ልትሆኝልኝ ነው። እሺ? ቤት አልተመቸኝም፣ ቤቱን እንቀይር። አንቺ ብቻ ፈልጊ እንጂ 10 ቤት እንቀይራለን፣ እንዳታስቢ። ሃሎ ሄሎ፣ ወንድሜ ችግር ውስጥ ነኝ፣ ድረስልኝ። ምን?
ትሰማኛለህ? 1 ሚሊዮን ብር ካላመጣ እህትን እርሳት። እሺ? ማን አባና አንተ ደግሞ? ካጠገብ ያለች ሴት በጣም ማፈቅራት ሴት ናት። ስለዚህ 1 ሚሊዮን ብሩን ተወውና እማፈቅራትን ሴት ትተውልኛለህ። እኔም እህትህን እለቅልሃለሁ። ትስማማለህ? እስማምቻለሁ። ምንድነው ሰን? የሚያፈቅርሽ ልጅ ነው። እህቴን አግቷታል። ወይም ወዳትን ልጅ ተውልኝ ወይ እህትህን እርሳት እያለኝ ነው። ምን ሰን? አትሆኝም አይደል? ቅድም ደግሞ ስታምሪ ስትለኝ ነበር። እኔ ደግሞ ካንተ ጋር ሰው ነው ደስተኛ መሆን። አዎ፣ ግን ከእህቴ አትበልጭም። ያንቺ ደስተኛ መሆን ከእህቴ ደህንነት አይበልጥም። አንቺ ትናንት ያገኘውሽ ሴት ነሽ። እህቴ ደግሞ እናት የወለደችልኝ ስጋዬ ናት። ምን? ከኔ እህትን አስቀደምክ ማለት ነው? እስከ እህት ገሃነም መግባት ትችላለህ። እሺ፣ መልካም መንገድ ይሁንልሽ። ባለውለታዬ ነሽ። ወይዘሪት ሰላም፣ ሰውን ከጀርባው መውጋት ጥበብ መስሎች ነበር። ግን አንቺ አንድ የረሳሽው ነገር አለ። እኔ በጀርባዬ አይን እንዳለኝ ረስተሻል። አይን ቢኖርህ ልብ ግን አይን የለውም። ስላመንከኝ ነው የከዳው። ያንተን ኩራት ሰብሬ መሬት ላይ ስትድህ ነው ማየት የምፈልገው። ኩራቴን ልትሰብሪ? አንቺ እኮ ጥላ ነሽ። ረሳሽው እንዴ? ፀሐይ ስትጠልቅ እምትጠፊ። እኔን ለመስበር አንቺ ወይ ብረት መሆን አለብሽ ወይ አጥንት መሆን አለብሽ። አጥንት ባይኖረኝም መርዝ አለኝ። አሁን የያዝከው ብርጭቆ ውስጥ ያለው መርዝ ህይወትህን ሊያመሰቃቅለው ሰኮንዶች ብቻ ነው የቀሩት። አንቺ የሰጠሽኝ መርዝ የምጠጣው ለጥማቴ ነው። አንቺ እኔን ይገለዋል ብለሽ አስበሽ ነበር። ያንቺ መርዝ ግን እኔን ያጠነክረኛል እንጂ በፍጹም አይገለኝም። በፍጹም አይሆንም። እንዲህ በቀላሉማ አይሆንም። አንቺ የከዳሽው እኔን ሳይሆን ያንቺ የመኖርን ተስፋ ነው። እንደዚህ የሚያደርግ የመርዙ ሆርሞን ነው አውቃለሁ። ከኔ ጋር መጣላት እሳትን እንደማቀፍ ነው። መጨረሻው አመድ ነው የሚሆነው። ሰን ከኔ መቼም ነው የማታመልጠው። ወይዘሪት ሰላም፣ ከዚህ ቤት የሚወጣው አንቺ ሳትሆኚ ይሄ ጥቁር ቀሚስሽ ብቻ ነው የሚወጣው። አሁን ወደ ገሃነም የሚሄድ መስሎ ከሆነ ተሳስተሃል። ወይዘሪት ሰላም፣ መልካም ጉዞ ይሆንልሽ። እንዳንቺ አይነት መጥፎ ሰዎች ወደሚጠራቀሙበት ወደ ገሃነም ልትሄጂ ነው። የመጨረሻ ቃልሽ ደግሞ ለነገሩ አይኖርሽም፣ እንባ ብቻ ነው የሚኖርሽ። ከዚህ ቤት የኔ ሬሳ ሳይሆን ያንተ ሬሳ ነው የሚወጣው። እኔ የምልህ ሰን፣ እኔም ባታገባኝ ኑሮ ማንን ታገባ ነበር? እንዴት ማወቅ ይችላሉ? አንድ ነገር ማውቀው እኮ ሳደርገው ነው። ሰን አታበሳጨኝ። መቼም ማግባትህ አይቀርም። ቆመህ አትቀርም አይደል? አልናደድብህም፣ ንገረኝ። አንቺም ባላገባሽ ኑሮ ከአንቺ ውጭ ያሉ ያላገቡ ሴቶች እኔን የማግባት እድል ነበራቸው። 1 2 ብለህ ንገረኝ እስቲ። እነማን ናቸው? ሴትዮ ጤና የለሽም እንዴ? ታውቃቸዋለሁ። አሃ፣ ከኔ ጋር ብትጣላ አንዳቸውን ታገባለህ ማለት ነው? አንቺን ብቻ ለማግባት ነው እንዴ የተፈጠርኩት? ህይወት ንግድ አይደለም። አንቺ ከኔ ጋር እስካለሽ ድረስ ያንቺ ብቻ ነኝ። አንቺ በህይወቴ ውስጥ ከሌለሽ ደግሞ የፈለኩትን 1000 ሴት ባገባ አይመለከትሽም። እሷን ብትዋት እሷን አገባለሁ ብዬ ሂሳብ ሰርቼ አይደለም ከአንቺ ጋር የሆንኩት። አሃ፣ ለዚህ ነው የት ገባሽ የት ወጣሽ ከማን ጋር ነበርሽ ብለህ የማትቆጣጠረኝ። ለዛ ነዋ እኔ የምፈልግህ አንተ ማትፈልግ። ለዛ ነዋ እኔ የምደውልልህ አንተ ማትደውልልኝ። ሁሉም ሰው ምርጫ አለው። እኔ ደግሞ ከምርጫዎቼ ውስጥ አንቺን መርጫለሁ። አንቺን መርጬ ሌላ ሴት እንደማገባ ካሰብሽ እማይድን በሽታ ነው። እኔ ደግሞ እማይድን በሽታን ማስታመም አልፈልግም፣ ምክንያቱም ስለማይድን። ለዚህ ነበር ጥያቄ ያነሳውልህ። መጠየቄ ስህተት ነው? በፍቅር ውስጥ ጥርጣሬና በተሰበረ ዕቃ ውሃ መያዝ አንድ ነው። ቀስ እያለ እየፈሰሰ ያልቃል ማለት ነው። ከዚህ በኋላ ካንተ ጋር በቅቶኛል። በቅቶኛል ማለት አልገባኝም። ካንተ ጋር መኖር አልፈልግም፣ ሰልችተኸኛል ማለት ነው። በአንተ ደስተኛ አይደለሁም።
አንቺን ደስተኛ ለማድረግ የቻልኩትን ሁሉ እየሞከርኩ ነው። አንቺ ግን አሁንም የሚታይሽ እኔን ጥሎ ስለመሄድ ነው እንጂ እኔ አንቺን ለማስደሰት መልፋቴ አይደለም። ውይ ስታሳዝን። እኔ የምፈልገውን አድርገህ እንድታሳየኝ እንጂ እንድታወራ አይደለም። እኔ አንቺን ለማስደሰት እየጣርኩ ለምን ጥለሽኝ ትሄጃለሽ ብዬ አላለቃቅስም። መሄድ ከፈለግሽ መሄድ ትችያለሽ፣ መንገዱ ክፍት ነው። ተመልከት፣ ለምን ራስህን ጎድተህ ለሰው መኖር እንደሌለብህ። ራስህን ጎድተህ ህልምህን ረስተህ ሴትን ልጅ አስደስታለሁ ብለህ የምታስብ ከሆነ መጨረሻ ወይ ጸበል ነው የሚሆነው ወይ ጎዳና ነው የሚሆነው። ህልሜን የማታከብር ሴት እንኳን አይደለም ለትዳር ለአዳር አትሆንም። እንቺ ያጂና ውጪ ውጪ። ይሄው 250 ሺህ ብሩ። እባክህ አሁን ሰርግ ደግሰን እንጋባና እንደ ሰው እንኖር። ሰላም፣ ይሄ ብር እኮ የልፋቴ ውጤት ነው። አሁን በዚህ ብር ሰርግ ደግሰን የምንጋባው ነገ ምን ሊኖር ነው? ምን ማለት ነው? ለካሜራ ብለ የሰርጋችን ድግስ ስታራዝማ ነው? እኔ እኮ አሁን ነው መደሰት የምፈልገው። አሁን ህልሜን ለማሳካት የሚያስፈልገኝን ነገር መግዛት አለብኝ። ህልሜን እንዳሳካ ከታገሽኝ ነገ ከዚህ በለጠ ሰርግ መደገስ እንችላለን። ነገን ማንም አያውቀውም። እኔ ጓደኞቼን ሰርግ እያየሁ መቅናት ሰልችቶኛል። አሁኑኑ የሰርግ አዳራሽ እንያዝ። ዛሬ ተደስተ ነገ ብንራብ ይሻለናል። በፍጹም እንዳታስቢው። ዛሬ ተርበን ነገ ብንደሰትና ህልማችን ብናሳካ ይሻለናል። ህልምን ከኔ ታስበልጣለህ ማለት ነው? ካሜራውን ከገዛ እኔን እንደምታጣኝ ወቀው። ለአንድ ቀን ብዬ ህልሜን አልቀብረውም። እኔ ትልቅ ራዕይ አለኝ። አንቺ ደግሞ ዛሬ መደሰት ብቻ ነው የምትፈልጊው። ስለ ህይወታችን ብታስቢ ኑሮማ ዛሬን ታገሰች ከኔ ጎን ትቆሚ ነበር። አንቺ ግን የሚታይሽ የዛሬ ደስታችን ነው እንጂ የነገ ህልማችን አይደለም። አዎ እኔ ዛሬ መደሰት ነው የምፈልገው። ምርጫህን አሳውቀኝ፣ ወይ እኔን ወይ ካሜራውን። ህልሜን የማታከብር ሴት እንኳን አይደለም ለትዳር ለአዳር አትሆንም። እንቺ ያጂና ውጪ ውጪ።